አቢጌል እህትሽ ነች። በቃ አባዬ አቃተኝ ናት፣ አቃተኝ። ምን ላድርግ እንግዲህ ለእናንተ ጨርሻለሁ። ኤክስኪውዝ ሚ እዚህ እናምጣቸው እንዴ? ቆይ ግን የዚህ ሀገር ሰዎች መቼ ነው የምትሰለጥኑት? እንዴት ፀጉር ሳይሸፈን ይሰራል? ማይ ጋድ! ሂጂ። እሺ ይቅርታ። ግዝልኝ ምን እቺ ሴትዮ ምንም አልጣመኝ። እኔስ ብትል ፀጉርሽን ሳሸፍኝ ነው እንዴ የምትሰሪው? የማትሰለጥኝ አላለችኝ? አንቺንም እንደዛ አለች? ልሞትልኝ በዚህ አለችኝ። ወይኔ ገዚ ተነቀናላ። አንቺንም እንደዛ አለችሽ? ጭራሽ ባንቺም መጣችብኝ። አዎ ደግሞ አወራሩ ሁሉ ሲያስጠላ። ወይኔ ለዛ አንቺ ተናግራ እንዲው እዚህ ሰላም አይወርድም። እንዲው ናውረድ ቢባል ራሱ አይወርድም። ኩርትም የጥያት የመጣው ይመጣ። አቶ ደረጀ ጭንቀታቸው ጨምሯል። እንግዲህ በሚገርም ሁኔታ ባልታሰበ መልኩ አቢጌል ደረጀ የገባው ሚስጥር ወይም ደግሞ የዳጣና የአቶ ደረጀ ሚስጥር በጣም በከባዱ ቤተሰቡንና ደረጀን እንዲሁም አቢጌል ረብሿቸዋል። አቢጌል ደረጀ እንዴት ይሄን ያክል ጊዜ ሞክሬ ዲኤንኤ ሳይቀር ብዙ ነገሮችን ጭራ ሳይሳካላት ስለቀረ አሁን ደግሞ እውነታው የጠረጠረችው ነገር ሆኖ ስላገኘችው በጣም ተናደደች። የተናደደችው ወሬውን ለምን አንተና አላልኩትም ብላ አይደለም። የተናደደችው ዳጣ እንዴት አባዬ ከሌላ ልጅ ወለዴ ብላ ብቻ አይደለም። የተናደደችው እናቷና አባቷ ስለከዳት አይደለም። የተናደደችው የሆነው ነገር አሳስቧት ወይም ደግሞ ስለነገው አስባ አይደለም። የተናደደችው ብዙ ነገር ጥራ ብዙ ነገር አስባ ሳይሳካላት ስለቀረ በመጨረሻም ያሰበችው ወይም ደግሞ ስታወጣው ስታወርድ የነበረው ነገር እውነት ሆኖ ስላገኘችው በጣም ተናደደች። በሚገርም ሁኔታ እንግዲህ ባልታሰበ መልኩ ዳጣ ጆሮ አቢጌል ዶሮ የገባው የናታንና የዳጣ ወሬ አሁን ላይ እንግዲህ በጣም ትልቅ መስዋዕትነት ያስከፈለ ነው የሚገኘው። አቶ ደረጀን በጣም ትልቁ አጣቢው ውስጥ ከተዋለች። የሚገርመው ነገር የአቢጌል መስማት ብቻ ሳይሆን የማርታ እህቷ ከውጭ ሀገር ለቫኬሽን የመጣችበት ሰዓት አንድ ላይ ሲዳመር ነገር ወደ ተፋና ወደ በጣም ከባድ ወደ ሆነ ደረጃ እየወሰደው ነው የሚገኘው። ይሄ ነገር የሚሆነው እንግዲህ እንደሚታወቀው የወይዘሮ ማርታ እህቷ እንግዲህ መዲ በቅርብ ነው የመጣችው። ደረጀ መነገራችን ላይ እሷ ልጅ እዚህ መምጣቷን አልፈልጋትም ነበር። ለመሰላችሁ ቀድሞ ባህሪዋን እያንዳንዱ ነገር ስለሚያቅ ከአቢጌል ደረጀ እላቅጥፍ ያለች ስለሆነች ሁኔታዋን ባህሪዋን ሁሉን ነገር ስለሚያቅ አስቀድሞ አስጠንቅቂያት ልጆች እንዳትናገር ቤተሰቤ እንዳትበጠብጥ አንድም ነገር እናገራለሁ ካለች ከኔ ጋር ነው ጸቧ። ስለዚህ አንቺ ቀድመሽ ንገሪያት እያለ ለማርታ ሲያስረዳት ነበር። ማርታም እንግዲህ እህቷ ነችና ደሪያት ናዴት ችግር የለውም ሁሉም ነገር እኔ ያስተካክለዋለሁኝ አይኖርዳለሁኝ ምን እንዳሰብክ ተረድቻለሁ። ግን ደግሞ ምንም አይነት ነገር መችስ ቢሆን እቺ ልጅ እኛ እዚህ ያለን ሆቴል ተከራይታ አትቀመጥም አይደለ? ብትቆይ እኮ የአንድ ወር ገደማ ነው፣ ከዛ በላይ አትበልጥም። ስለዚህ ይሄ ነገር በዚህ ስለሆነ ተረጋጋ፣ በቃ ችግር የለውም እኔ ራሴ ሁሉም ነገር ማስተካከል ያለብኝ ነገር አስተካክለዋለሁ ብላው ነበር። ግን ይሄ በዚህ ቢሆንም እሷ እንደዚህ ብትልም ልጅቷ ግን መታ ልጆችን ከመሳደብ ሰዎችን ከመገልመጥ አላፊ አማርኛ ከመናገር አልተቆጠበችም። ገና ከበር የጀመረችው እንግዲህ መዲ ሰዎች መላከፍ መሳደብ መጀመሪያ ገዜን ነበር ያገኘችው። ገዜን እንግዲህ እህቴና ተዋወቃት ብላ ወይዘሮ ማርታ በጠራችው ሰዓት ላይ እጁን ዘርግቶ እጅ ነስቶ ካንገቱ ደፋ ብሎ ሰላም ሊላ ሲጠይቃት መነጽሯን ዝቅ አድርጋ ሳቀችበት፣ ተሳለቀችበት። እንዴ ምንድነው ይሄ ጥበቃ ቢጤ ነው እንዴ ብላ ነው እንግዲህ በሙድንት ያለችው። ምንድነው ያለችው እሷ በእንግሊዘኛ እንግዲህ የፈረንጅ ሀገር ሂዳ ስለመጣች ኤክስኪውዝ ሚ ያለች ነበር ማለት ነው። ኤክስኪውዝ ሚ ይሄ ሰኩሪቲ ነገር ነው እንዴ ያለችው ነበርና ጥበቃ ነገር ነው ያለች ነበር። በጣም ነው የሚገርመው። ሰው በዛም እንግዲህ ከወረደች በኋላ እንግዲህ ሻንጣዋን ከመኪና ወርዶ እንዳመጣላት ለዛውም ደግሞ የሻንጣው ባላገር ነገር ነህና ሻንጣውን እንደህያ በራስ እንዳታመጣው የራሱ የሆነ የእጅ መሳቢያ ስላለው መሳቢያውን ይዘህና ያለችው ነበርና እንግዲህ ገዜን በጣም ተናዶ ነበር። ዱላውን ሁሉ እንግዲህ ቁጭ ብድግ አድርጎ ነበር። አቶ ደረጀና ወይዘሮ ማርታ እንግዲህ ያነጋገር ችግር ነው ለዛ በቃ ማኑ ገዜ በቃ ይቅርታ ችግር የለውም
ሲጀመር አንተም ይሄንን እንትን ማለት አይጠበቅብህም። አብጌልና እነዳጣ መጥተው ይወስዱታል። በቃ ቶ አንተ ተረጋጋ፣ ከዚህ ስሜት ወጣ በማለት እንግዲህ እሱን ለማረጋጋት የሞከሩበት መንገድ ነው ማለት ነው። ከዛ በኋላ እንግዲህ ገዚ በጣም ደብሮ ነበር። በጣም ተደብሮ በቃ ሌላ ድብር ውስጥ ነበር የገባውና በመጨረሻም እንግዲህ በር ላይ ቁጭ ብሎ በጣም እየከፋው ነበረ። ምንድነው እኔ ከክብሬማ ማንም ሰው አይበልጥም። አስፈላጊ ከሆነ ስራው ይቀራል እንጂ እኔማ ክብሬን ሞራኔን ዝቅ አድርጎ ሊነካኝ የሚፈልግ ታለ ወየውለት እያለ ነበርና እናታና ዳጣ ከውጭ ሲመጡ እንግዲህ ሰላም ብለውት ምን ሆነህ ነው ገዚ ሲሉት በቃ ተናገሪ ምናምን ያለው ምክንያቱም በሷ ጉዳይ ስለተቆጣ በመጨረሻም እንግዲህ የሆነውን ነገር ጠይቀውት እሷ አስከፍታው እንደሆነ ልጅቷን በጣም መጥፎ ጸባይ እንዳላት ምናምን ነግራቸዋል። ምክንያቱም ናታን ቀድሞ ስለሚያውቃት አቃታለው ጠንቅቄ በጣም ባለጌ ነች እያለ ነበረ። እንግዲህ ገና ሲመጡ እነዳጣና ናታንም እነማናቸው ምንድናቸው እያለች እንግዲህ ከፍ ዝቅ አድርጋ ለመሳደብ እየሞከረች ነው። የሚገርመው ነገር አሁን ላይ ያው የባሰም ባሳለበት አይደለ እንግዲህ ደግሞ ከአቢጌል ደረጃ ጥፍ ያለች ደግሞ ሌላ ነገረኛ ሌላ መዘዘኛ ሌላ የሆነች ኮተት የሆነች ሰው መጣይ ማለት ነው። አቢጌል እዚህ ያዘችው ነገር አልፈታ ብሎን በዚህ ያን ነበረ እዚህ ጋር እንግዲህ አታሩጩ አምጩ ነው ምንድን የሚባል ተረት አለና በጣም ነው የሚያሳስበው። እውነት ለመናገር በጣም ነው የሚያስደነግጠው። እንግዲህ ደረጀም አሁን እንግዲህ አጣብቃ ይዘዋለች። እቺም ደግሞ ልጅቱ ባልሆነ ሁኔታው ነገሮችን እያመሰቃቀለችበት ነው። አቶ ደረጀም እንግዲህ የሚችለውን ነገር ለማስተካከል እየሞከረ ነበር። ግን እንግዲህ አቢጌል ደረጀ ታንዲ 2-3 ደጋግማ እየጠየቀችው ነው። እውነት ዳጣ የኔ እህት ናት ወይ አባዬ በቃ ልጅህ ናት ወይ አንተ ግን በማየ ላይ ሄደ ወልዴ ነው ወይ በማየ ላይ ማግጣህባት ነው ወይ እንዴት ቻልክበት እንዴት አወክበት እስከዛሬ ይሄን ያክል ኮርቸብ እንደምኖር ሁሉ አሁን ግን አፍርብሃለሁኝ በቃ አንተ ግን በጣም ባለጌ በጣም ወራዳ ሰው ነህ እያለች እንግዲህ የማይገቡ ቃላትን ራሱ ጭምር እየተናገረች ነው የምትገኘው። ግን ምንም ቢሆን እንግዲህ አቶ ደረጀ ነገሮችን ለመታገስ አውነትሽ ነው ልክ ነሽ እያለ እንግዲህ ራሱን እየወቀሰ ነው። ምክንያቱም ጥፋት ብሎ ለአቢጌል ከመናገር ይልቅ ለማርታ ቢነግራት መልካም ነበር። ምክንያቱም ቀርማ ማርታ ሰምታ ሁሉም ነገር ቦታ ይዝ ነበር። ምክንያቱም የከፋ አደጋ እንዳይፈጠር። ስለዚህ አሁን ኤቢ ደግሞ ይሄን የምታወራውን ነገር ለዚህ ላክስቷ ነግራት አክስቷ ደግሞ ሌላ ችግር እንዳታመጣ ፈራለሁኝ። እንግዲህ ማርታን አስቀድማ ሌላ ብዙ ነገር እንድታስብ ያደርገቻት ነው። ያቺ ሰራተኛ እስኮ ከቤት አወጣም ነበረ እንዴት አርግዛ ሰማሁኝ አርግዛ አባቱ ያልታወቀ ልጅ ስትወጣ እንዴት አንቺ ዝምት ያለሽ ምን አስበሽ ነው? በቃ ብዙ ምክንያቶችን እየተናገረች ነው የምትገኘው። ግን ያው ምንም ይሁን ምን እንግዲህ የሚችሉትን ለመሞከር እየለፉ ነው የሚገኙት። እንግዲህ ማርታም ይሄ ነገር ቀለል አርጋ ሰምታ አቶ ደረጀም እንግዲህ ነገርዮሾችን ለሷ አስረድቶ ሁኔታ ነገሮች ተረጋግተው ሁሉም ነገር በሰላም እንደሚፈጸም ተስፋ አድርጋለሁኝ። ሁሉም ነገር እንደሚተስተካከል ደግሞ አላማ አለን እና ወደ ቤተሰቦቻችን በቀጣይ ደግሞ አዲስ ቪዲዮ ዘንድ እስከምንመጣ ሰብስክራይብ፣ ላይክ፣ ሼር አድርጉልን። ሁሌም ወዳጅ ፍቅራችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። መልካሙን ሁሉ በእናንተ ጋር ተመኘሁኝ። ባይ። ሰብስክራይብ፣ ላይክ አይረሳ። እወዳችኋለሁ። ሁሌም ከጎኔ ስለሆናችሁ ስለምታበረታቱኝ መልካምነታችሁን ስለምታሳዩኝ አመሰግናለሁ። እወዳችኋለሁ። ባይ